ገዱ ተዋረዱ እየተባለ ይገኛል። አቶ ገዱ አንዳርጋቸው ውርደት ተከናነቡ። ለወንበር ከመሮጥ ከአፈሙዝ ጋራ ፓርኪንግ ያበልሃል የሰላም እንጀራ አለ ሮቦት ይዞታል። አዎ ታጣጣ አረጋው 100 ሜትር ነው። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። አሽሩካ ቻናል በሌላ ቪዲዮ ተመልሻለሁ። አቶ ገዱ አንዳርጋቸው ተዋረዱ ይባላል። ምን ተፈጥሮ ነው? እንመለከተዋለን። ዛሬ የተሰሙ አዳዲስ የተለያዩ መረጃዎች ወደ እናንተ ይዤ መጥቻለሁ። ቪዲዮውን ላይክ እያረጋችሁ ዘና ፈታ ያላችሁ ቁም ነገር የምታገኙበት አሽሩካ ቻናል ይቀጥላል። ለዛሬ ጥያቄ ይዤላችሁ መጥቻለሁ። የሰው ልጅ የሚያስከብረው ምንድን ነው? ስራ ነው የምትሉ አንድ ቁጥርን ኮሜንት አድርጉልኝ። ወሬ ነው የምትሉ 2 ቁጥር ኮሜንት አድርጉልኝ። መፎገር ነው የምትሉ 3 ቁጥር ኮሜንት አድርጉልኝ። ሁሉም ስራ ያስከብራል የምትሉ ደግሞ 4 ቁጥር ኮሜንት አድርጉልኝ። ማለት ሁሉም ስራ ሌብነትና ሰው መግደልን ምናምን እሱ እንደ ስራ የሚቆጥሩ ስላሉ እሱን አይጨምርም። ከነዚህ ውጭ ያሉ ስራ ያስከብራል የምትሉ 4 ቁጥር 2 መልስ ይቻላል። ኮሜንት እያረጋችሁ እየተማማረን እንቀጥላለን። ገዱ ተዋረዱ እየተባለ ይገኛል። አቶ ገዱ አንዳርጋቸው ውርደት ተከናነቡ እየተባለ እየተነገረ ነው። ዛሬ ሶሻል ሚዲያ ላይ አነጋጋሪ ከሆኑ ጉዳዮች ነው። የቀድሞ የኢትዮጵያ ከፍተኛ ባለስልጣን የነበሩት አቶ ገዱ አንዳርጋቸው በአሁኑ ሰዓት ላይ በአሜሪካ በስደት ላይ ይገኛሉ። የአማራ ክልል ፕሬዝዳንት ነበሩ። ኋላም የለውጡ ማርሽ ተብለው ከአቶ ለማ ጋር ያው ይሄ ለውጥ ሲነሳ አቶ ገዱና ለማ እየተባለ ብዙ ውዳሴ የቀረበላቸው ናቸው። የውጭ ጉዳይ እስከመሆን ምክትል ጠቅላይ ሚኒስትር እስከመሆን ብቻ ስልጣን ተደራርቦባቸው ነበረ። ኋላ ላይ እየተካሄደ ባለው ነገር ተቃውሞ ሲያሰሙ ታይቷል። በምክር ቤትም ድምፃቸውን ሲያሰሙ ነበረ። አሁንም ካለፉት 5 ዓመታት ስህተቶቻችን፣ ጥፋቶቻችን መማር አለመቻላችን ነው። ያለፉት 5 ዓመታት ያሳዩን አሁን በስልጣን ላይ ያለው መንግስት ራሱ ፖለቲካዊ ችግር ይፈጥራል። ያንም ፖለቲካዊ ችግር ፖለቲካዊ በሆነ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል። አዎ ብቻ አብይ እንደዚህ የሚናገራቸውን ሰው አይወዱም ነው የሚባለው። ሰውዬው እስቲ ዛሬ አንቱ ልበለው። አቶ አብይ 50 ሞልቶ አይደለ እና ሰለቀጣቸው ነው እንግዲህ ዝም እንዲሉ ካደረጋቸው። እንዲያውም አቶ ለማ የት እንዳሉ ምን ውስጥ ስምጥ ውስጥ ይግቡ ምን ውስጥም አይታወቅም። ብቻ በዛ ሁኔታ ነው። እኚህ ከፍተኛ ባለስልጣን እንግዲህ በስደት ላይ ይገኛሉ። አሜሪካን ሀገር ሆነው ታዲያ የሆነ ድብቅ ቪዲዮ ተቀረጸ። እስቲ ጉዱን እንመልከት። ኦኬ፣ እዛ ቢሮ ነገር ውስጥ ነው ያሉት። ተገዱ ከመኪና ነው ተደብቆ እየቀረጻቸው ያለው ወገን ወጡ። ካሜራውም ዞር አለ። ኧረ ቀና አድርገው ባክንይበት። ኧረ ሚስጥሩን እንይበት። ይሄ ነው እንግዲህ እዚህ ጋር ያው ራሳቸው ናቸው አቶ ገዱ አንዳርጋቸው። የኤአይ ቪዲዮ አይደለም። ምን እየሰሩ ነው? ስራ ላይ ናቸው። እየታዘዙ ነው። እንዲህ ወደዛ እያሉ ነው። የፓርኪንግ ስራ ነው እየሰሩ ያለው እንግዲህ አሜሪካን ሀገር የፓርኪንግ ስራ እየሰሩ መሆናቸው። አቶ ገዱ ተዋረዱ የሚለው ነገር አነጋጋሪ የሆነው ገዱ ተዋረዱ የተባለበት ይሄ ነው። በአሜሪካን ሀገር የፓርኪንግ ስራ ሲሰሩ መታየታቸው ነው። አቤት እንዲያው ተዋረዱ አለ እንዴ! ያንን የሚያክል ስልጣን የነበራቸው ሰው አሁን ለአሜሪካን ሀገር ሄደው ኧረ መዋረድ! እውነትም ተዋርደው አይደል እንዴ? ይህን የሚያክል ባለስልጣን እንዴት ነው አሜሪካን ሀገር ሄደው ፓርኪንግ ስራ የሚሰሩት መኪና መጠበቅ ምናምን አይነት እየሰሩ የሚሸቅሉት እና እንዴት ነው ጉዱ? ኧረ እባካችሁ ምን ውስጥ ገብተናል እየተባለ እንግዲህ ምድረ ካድሬ ደግሞ ነገሩን እያጋጋለች ነው የዋለችው። ከፍተኛ ባለስልጣናት ተዋረደ አይነት ነገር ነው ሲጫወቱ የነበረው። በጣም የሚገርም እኮ ነው። እና እስቲ ቦሌ ሂድ፣ አዲስ አበባ 22 ሂድ፣ ምን ሂድ ህንፃ ቁሟል የሚባል እኮ ዲያስፖራ ውጪ እንዴት አድርጎ ገንዘቡን እንዳገኛት
ሀገር ውስጥ የሚላከልን ሞባይሉን ምኑን ገንዘቡን እስቲ እንዴት ነው አጎቴ ገንዘቡን ሰርተ ያገኘው ብለህ ጠይቀው አባቴ ከመናናቅ በፊት እሷንም መጠየቅ ጥሩ ይመስለኛል። ዲያስፖራው እንክት አድርጎ ገንዘብ እየበላባቸው ካሉ ስራዎች ፓርኪንግ ይጠቀሳል። ጋስ ስቴሽን በአሜሪካ የተለመደ ነው። ጽዳት ስራ ክሊኒንግ ጆብ የተለመደ ነው። እንደዚሁ ደግሞ የእንክብካቤ ስራ የተለመደ ነው። ብዙ እንደዚህ አይነት ስራዎች እየተሰራ ነው። እንግዲህ ሀገር ስንትና ስንት ሺህ ወደ ሀገር ቤት ዶላር የሚዛቀው የሚላከው። አቶ ገዱ ዛሬ አግኝቼው ነበረ። እሱ አላየኝም፣ ምን ያቸዋለሁ እንትን አግኝቼ ሜሪላንድ መኪና እንደሚባለው ሙድ ልትይዝ ነው የምትሞክረው። እንግዲህ አቶ ኤርሚያስ ለገሰ ይሄ ሆዳደር የአፍካር አርቲስት ማለት ነው። አእምሮን የሸጠ ለሆዱ የሚያደር ይሄ ግለሰብ ዋረዱ ብሎ ሲያሾፍባቸው የነበረ እንደነበረ ደግሞ ስራ ክቡር ነው፣ ይህንን ስራ መስራታቸው የሚያስመሰግናቸው ነው፣ እንዲያው ባለስልጣን ሆነው ስላልዘረፉ ነው ማለት ነው እንዲያውም እንደዚህ ወርደው እየሰሩ ያሉት የሚል ነገር እየተነገረ ይገኛል። በእርግጥ ስራ ወርዶ የሚባል ነገር የለም። ለወንበር ከመሮጥ ከአፈሙዝ ጋራ ፓርኪንግ ያበላሃል የሰላም እንጀራ ተብሎም ተገጥሞላቸዋል። ለወንበር ከመሮጥ ከአፈሙዝ ጋራ ፓርኪንግ ያበላሃል የሰላም እንጀራ። አላጣም ሰላም ስሾም ያልበላ ሲሻር ይቆጨዋል የሚባልም አለ። ይሄም ብሏል ደግሞ ወንድማችን ሲሻር ያልበላ ሲሾም ያልበላ ይቆጨዋል የሚል ተረት እየሰማ ያደገ ትውልድ ገዱ አንዳርጋቸው ስልጣን ከለቀቀ በኋላ ፓርኪንግ ሲሰራ አይቶ ላይክ ቢሳለቅ ቢያንቋሽሸው እኔ አይገርመኝም። ላይክ ካድሬ መሆን ደግሞ ከባድ ነው። ብዙ ካድሬዎች ሲስቁበት አየውኝ። እንዴት ስልጣኑን ለቆ ሄዶ እዛ ፓርኪንግ ይሆናል ምናምን። ግን ይሄ የሚያሳየው አትሊስት ሰውዬ ስልጣኑ ላይ ያለ ጥሩም ሰራ አልሰራ ቢያንስ ገንዘብ ዘርፎ አውሮፓና አሜሪካ ሊንደላቀቅበት ላምበርጊኒ እየነዳ ሊሄድበት የሚችል ገንዘብ ከህዝብ ዘርፎ እንዳልሄደ ነው የሚያሳየውና ዋሬቨር ሂስ ፖለቲካል አይዲዮሎጂ አትሊስት ሂስ ፐርሰናሊቲዝ በጣም ሊደነቅ የሚገባ ነው ብዬ አስባለሁ። አቶ ገዱ አንዳርጋቸው ሲሾሙ ያኔ አልበሉም ማለት ነው። አሁን በላባቸው ለማደር የወሰኑት ለዛ ይሆናል። ስለዚህ ማክበር ነው የሚገባን የፈለገ የፖለቲካ አቋማቸው ቢኖርም የሚል ሀሳብም ተነስቷል። መደበኛ የሆነታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነም ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ የመሰለው ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። ኢሪስፔክቲቭ ኦፍ ከፖለቲካ እይታቸው ውጪ ማለት ነው። እውነቱን ለመነጋገር አንዳንዱ ሰው ዶላሯን ነው የሚያከብረው። ብሯ ስትመጣ ምንም አይመስለውም። የስራው አይነት ሲወራ ያናንቃል። የኢትዮጵያ ወደ ላይ መቅረታችን ትልቁ ምክንያትም ይሄ ነው። ስራ ስናናንቅ በውጭ ዓለም የምናየው ይሄ ነው። ለምሳሌ እኔ እዚህ እንደመጣው ጋዜጣ ማዞር አለ፣ ማጽዳት አለ፣ ምን አለ ሲባል ኧረ እባካችሁ እንዴት ሆኜ እኔ 2 ዲግሪ ያለኝ ሰው መሬት ላይ እንዴት ነው ሄጄ የምገጠው የምጋጋጠው ግርግዳ የማጥበው? አባቴ ስደት ላይ ከወጣህ የሚባል ነገር ትሰራታለ። ይሄ እጃችን እስከሚጠቆር ድረስ ነው የምንሰራው። ይሄ ነው በቃ እውነታው ነው። ምንም መካድ አይቻልም። ስደት ላይ በተለይ ስራ ነው የምንማረው። ዋናው ነገር ስራ ትማራለህ፣ የስራ ባህል ትማራለህ። እዚህ ስዊድን ላይ ያለው ነገር በጣም ደስ ይላል። በቃ ሰው ይሯሯጣል። አባቴ ደቡን እንደዚህ ላቡን ጠብ አድርገን ነው የምንኖረው ነው በስደት በማዳም ቅመሞች ብዙ ሲባል ይህን ሲሰሩ ያን ሲሰሩ ፉገራው መከራ ነው። ብር አምጪ ምናምጪ ሲባል ግን ያ ትዝ የሚለው ሰው የለም። ልፋት ትዝ የሚለው ሰው የለም። እና ስራ ክቡር ነው። ስራን መናቅ አስፈላጊ አይደለም። በአሜሪካ፣ በአውሮፓ፣ በአረብ ሀገራት እና ናሳ እንትን እንዲያመጥቅ ነው እንደፈለግከው። አሜሪካ ስለሄደ ናሳ ነው እየሰራ ያለው። እንትኑን የሚያመጥቀው እሱ ነው። ከፊት ለፊት የተለበሰውን ብቻ ከኋላ የተላጠውን ጀርባው የተላጠ ዲያስፖራ እሱንም ማየት አለብን። ላሜ ቦራ በል ዲያስፖራ። ልፋትን ማክበር ያስፈልጋል። ስራ ክቡር ነው የሚለው ነገር ይሰመርበታል። ያንን አስምሬ ነው ማልፈው። እነሱ እንዳሁን ገዱ እናዋረዳለን ብለው አቶ ገዱ አንዳርጋቸውን እንዲከበር ነው ያደረጉት። ለማንኛውም አቶ ገዱ ተዋረዱ የሚለው አቶ ገዱ አዋረዱ በሚለው ቀይረውና ወደ ሌላው ሀሳባችን እናልፋለን።
ኧረ እናንተ ሰዎች ምናምን ውደዱ ተባለ። እንዴት ነው ቻይና አለ ትራምፕ ነው። ወይኔ ቻይና ምን ውስጥ ነው እየገባች ያለችው? ሌላ የቴክኖሎጂ ሌላ ምዕራፍ ውስጥ እየገባች ነው እቺ ሀገር። ጭራሽ የሮቦቶች የሩጫ ውድድር አትሌቲክስ ብላ ነው ይዛ የመጣችው። የሁሴን ቦልትን ሪከርድ ሰበረ ሮቦቱ ምናምን እየተባለ ነው። ኃይሌ ገብረስላሴ ቀነኒሳ አንበሳ ነበር የምናውቀው። ሮቦቱሳ አንበሳ ወደ ማለት ልንሸጋገር ይሁን አይታወቅም። የውድድር ዘርፍ የተሰለፉት ተመልከት እንግዲህ ይዘውታል። ሮቦት ይዞታል። አዎ ጠበጠብ አረገው። 100 ሜትር ነው። አቤት አሯሯጥ። እሺ 9:39 የዩዜን ቦልትን ሪከርድ ሰበረው። ሮቦቱ ከሰው ፈጥኖ በመግባት 9:39 ሰከንዶች ገብቷል 100 ሜትር። ዩዜን ቦልት ራሱ የገባው 9:58 ሰከንድ ነበረ። በስንት አሻሻለው ማለት ነው? በ19 ሰከንድ አሻሽሎታል። ሮቦቶች በእንደዚህ ሁኔታ የሰውን እንተካለን ይሁን ወይ አላቅም። በእንደዚህ አይነት ፍጥነት እየተወዳደሩ ይገኛሉ። መጨረሻ ላይ እንደዚህ ነው የሚጋጩት። ዝላይም ላይ ገብተዋል። ኳስ አስገባ ላይ የሮናልዶ ላይ ብለውታል። ካራቴ ላይም አሉበት። እስቲ ካራቴ ሰብ ትላለ። ሲነዱ ተመልከትኝ፣ ሲጤሱ ከዛስ ጠብ አለች። እንደዚህ ውድድር ጨረሰ ሲባል ተስፋ ቆረጠ፣ ባትሪ ተቃጠለ ትላለ። ኧረ ሮቦቶች አሽሩካስ አቀብን ብላችሁ ደግሞ እዚህ ዩቲዩብ ቻናል ላይ እንዳትነካኩት። ጀስት ፎርፈን ነው። ቂም እንዳትይዙብኝ። ቻይና እነዚህ ሁማኖይድ ሮቦት ተብለው የሚታወቁትን ማለትም ሰው ጋር የሚመሳሰሉ በቅርጽም በእንቅስቃሴም እነዚህ ነው ለአትሌቲክስ ውድድር ይዛ የቀረበችው። እንዲስፋፋም በአርቲፊሻል ኢንቴሊጀንስ በሰው ሰራሽ ክህሎት የዳበሩና ቴክኖሎጂ የተስፋፋ እንዲሄድ እንፈልጋለን ነው የሚሉት ባለስልጣናቱ። በዛም መሰረት ከነዚህ ቴክኖሎጂዎች ጀርባ ትላልቅ ኮርፖሬሽኖች፣ ትላልቅ ድርጅቶች የቴክኖሎጂ መራቀቅ፣ የአውቶሞሽን ቴክኖሎጂ የሚታይበት፣ የአርቲፊሻል ኢንቴሊጀንስ እየተራቀቀ መሄድ የሚታይበት፣ እነዚህ እንደምታዩት አሯሯጥ ምናምን መገለባበጥ፣ መዝለል፣ ብዙ ነገር የሚታይበት ነው። እንግዲህ ወደፊት ደግሞ ይሄ ያሳዩን ነው። ያላሳዩን ምን ሊሆን እንደሚችል ለሰው ልጅ አስጊ ይሁን አላውቅም። አንድ ቀን እነዚህ ሰዎች መሳሪያ ራሴ ሮቦቱ ይዤ ምናምን ያለ ቀን ነው እንግዲህ ችግር የሚፈጠረው። ያው አርቲፊሻል ኢንቴሊጀንስ ላይ የሚወራውን ነገር የሰማችሁ ይመስለኛል። ከጀርባ ራሱ እኔ ራሴን እቆጣጠራለሁ ብሎ ያሰበ ቀን ጉድ ይሆናል። ቴክኖሎጂ ጉድ ሊሰራ ይችላል ነው የሰው ልጅ ስጋት። ስለዚህም የተለያየ ሕግ መውጣት አለበት አርቲፊሻል ኢንቴሊጀንስ ላይ ይባላል። ለማንኛውም ብቻ ቻይና ሮቦትሳ ቀነኒሳ ምናምን አንበሳ የሚለውን ነገር ለመውሰድ የቸኮለች ይመስላል። ይሄ ነው። በነገራችን ላይ በዚህ ሰሞን አኩሪ የሆነ ድል በዮሚፍ ቀጀልቻ በግማሽ ማራቶን ሪከርዱን ሰባብሮታል። በአርጀንቲና ቦነስ አይሬስ የተካሄደ ውድድር ነው። ዮሚፍ ቀጀልቻ ለራሱም ክብረ ወሰን የሰበረበትን ልዩ ሪከርድ ያስመዘገበበት አኩሪ የሆነ የአገር ልጅ ባንዲራ ያውለበለበበት ነው። ደስ የሚል ነው። እንኳን ደስ አለ እንላለን። በኋላ ግን ሮቦቱም ይመጣብሃል። ሪካርዱን እነሱም የግማሽ ማራቶን ሞክሮ ነበር ባለፈው። ለማንኛውም እንቀጥላለን። ህዝብን መናቅን መስደብም የት እንደሚያደርስ በህይወቱ ያስተማረው የዩቲዩበር ወንድማችን የእሱን ጉዳይ ደግሞ እናነሳለን። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው። ኦሬዲ ተመርዟል። አይ ፕራንክ ምናምን በተለያዩ ነገሮችን ለመስራት የሚሞክር ጥሩ እየተጣጣረ የነበረ ልጅ አዎ ባለስልጣናትን ያወቀ መሰለው አላለና ህዝብን መሳደብ ማናናቅ ጀመረ። አዎ እና አብይ አህመድ ጋር ፎቶ ሲነሳ እና አዳነች አቤቤ ጋር ሲጠጋጋ በቃ ልቡ አበጠ። ይሄ ልጅ ምን ይደረግ? ጠቅላይ ሚኒስትር ዶክተር አብይ ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካየው እሷም ሴት ናት።
እሷም ሰው ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችን የኢትዮጵያን ሕዝብ የነካ የለውም በረካ ነውና ደግሞ ይሄ ሰውዬን የተጠጋ ሰውም ጤና ሲያገኝ አልተመለከትንም። አንቱ ብየዋለሁ። ዛሬ እሱ ጋር የተጠጉ ሰዎች መጨረሻቸው ሲያምር አልተመለከትንም። ይኸው ሚኮ ማይክም በአንተ ደረጃ እንኳን ይኸው እያየነው ነው። እና ለማን ተረፈ? ለእናት ቤተሰብ ድረስ አረ ኢትዮጵያ ሕዝብ ተንበርክከው ይቅርታ አርጉለት ስለዚህ ልጅ እየተባለ ነው። እንበረከካለሁ ይቅር ይበሉ ይቅር እንዲሉ ተንበርክከው እንደዚህ ሚኩዋ በቃ ማዘር ይበቃል ማዘር የማንም ውድቀት አያስደስትም። ከውድቀት መማር ከስህተት መማር ነው ትልቁ ነገር። ለነገም አስበው ወንድማችን፣ ቆም ብለህ አስብ። ከህዝብ ጋር የህዝብን መስመር አትጣስ፣ አትነካ። በተለይ የደሃ እንባ ላይ ሄደ እንትን አትበል፣ አታላቅጥ። ቤቱ ፈርሷል ምን ሲባል አይ አልፈረሰም ምን አላለም አዳነች አቤቤ እንዲያርገው እንደዛ አርገው እያለ ብዙ ሲቀላብድ የነበረ ልጅ ነው። አሁን ወደ ልብ ከተመለስክ ደግ ይቅርታ፣ ያው ይቅርታ ከይቅርታ በላይ ነገር የለምና ለማንኛውም ያው ህዝብም ለሌሎቻችንም ትምህርት ነው የሚሆነው አይደል እንዴ? የህዝብን ቀይ መስመር መንካት ተገቢ አይደለም፣ ማናናቅ። ይመቻችሁ። እንቀጥል። ኡመር ብርሃኑ ተርፋ ይባላሉ። ኦሮሚያ ክልል ነው። ቀበሌ አሮሰቦ ነው። እድሜ 15 ዓመቱ። 7ኛ ክፍል ነበርኩት። ተዛ ካርድ ወስዳለሁ ብዬ ወደ ትምህርት ቤት ስትሄድ ስማችን ተመዝግቦ ግቡ ብለን ካርድ ወስጄ ገባሁት። ተዛ ካርድ ወስጄ ስገባ ስማችን ጠርቶ በመኪናችን ተጭኖ ወደ ውርሶ ሄዱ፣ ወደ ስልጠና ቦታ። ተዛ ይኸው እንግዲህ ከ7ኛ ክፍል እንዳይማር አቋርጠውት የ15 ዓመት ልጅ ወደ ውርሶ ማሰልጠኛ ወስደው እንደዚህ የጦርነት ግዳጅ ላይ ነው የላኳቸው። እንደዚህ ሁኔታ ያው ወደ አማራ ክልል እንዲዋጉ የተላኩት ብዙዎች እየተማረኩ ነው። አቶ ገዱ አንዳርጋቸው ከሀገር ከወጡ በኋላ የብልጽግና አሰራር የባለስልጣናትን ጉዳጉድ ሲዘረግፉት ነው የቆዩት። ያም አበሳጭቷቸውን አሁን ሶሻል ሚዲያ ስማቸውን ለማነሳሳት ለማናናቅ የሚሞክሩት ይመስለኛል። አማራ ሪሶርሱን ተቆጣጥሮታል። አብይ በጥናት ላይ የተመሰረተ ነው። በነገራችን ላይ ኢትዮጵያ ውስጥ ብድር በአማሮች የተያዘ ብድር ምን ያህል እንደሆነ፣ የኢትዮጵያ ባንኮች የአማራ ድርሻ ምን ያህል እንደሆነ፣ የንግድ ድርጅቶች በአማራ የተያዘ የንግድ ድርጅት ምን ያህል እንደሆነ፣ ምን ያህል ዶሚናንት እንደሆነ እነዚህን ቆጥሮ እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘጋው? ለምንድን ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ